በዚህ ቪዲዮ ላይ የቀደሙትን ስብሰባዎች እንዴት ማየትና እንደገና መክፈት እንደምንችል እናያለን። ስብሰባ የሚለው ቦታ ከመጣም በኋላ ወደ ታች ስንወርድ የቀደሙ ስብሰባዎች የሚሉ ብዙ ስብሰባዎች ታያላችሁ። ስለዚህ እነዚህ ሁሉ ስብሰባዎች ከዚህ በፊት የተደረጉ ስብሰባዎች ናቸው። አሁን ሁለት አይነት ነገር ነው ማድረግ የምንችለው። ለምሳሌ አሁን ስብሰባ 10ን ብነካው እንደምታዩት ሁለት አይነት አማራጭ ይመጣልኛል። ስብሰባ ይቃኙ ይላል፣ ስብሰባ እንደገና ይክፈቱ ይላል። ስብሰባ መቃኘት ማለት ምንድን ነው ካልን ካለፈው ስብሰባ ከተጠናቀቀ በኋላ መዝገቦቹን ለመገምገም እንደዚሁም ወጪ ገቢ እንዲሁም ሌሎች መረጃዎችን ለመመልከት ብቻ ያገለግላል ማለት ነው። እስቲ እሺ እንበለውና እንግባ። ምን ይላል እዚህ ጋር? የቀድሞውን ስብሰባ ሊገመግሙ ነው። በዚህ ምናሌ ላይ የተቀረጹ ሁሉም ወጪ ገቢ መረጃዎችን ያያሉ ይላል። ግን ምን ማድረግ አይቻልም ማለት ለውጥ ግን ማድረግ አይቻልም። ለምሳሌ ስብሰባ ስለገባው የስም ጥሪ ውስጥ ገባው። ከዛ በኋላ የተገኙትን እያንዳንዱ አባል መገኘቱን ምልክት ያድርጉ ይላል። እዚህ ጋር የመክፈቻ ማጠቃለያ ውስጥ ገባው። የብድር ፈንድ ይሄን ያህል አለ፣ ማህበራዊ ፈንድ ይሄን ያህል አለ፣ የመሳሰሉትን ያሳየኛል። እንደገና ደግሞ የአዲስ ብድሮች በዚህ ስብሰባ ላይ የተወሰዱ ካሉ ይሄን ያህል ብር ተቆጥቧል፣ ይሄን ያህል ብር ለብድር ክፍያ ተከፍሏል እያለ ያሳየኛል ማለት ነው። አሁን ግን እንመለስና ድጋሚ እዚህ ካያችሁት የመጨረሻ ስብሰባ 10 ከለሩ ወደ ሰማያዊ ጠጋ ያለ ነው አይደለ? ያም ማለት ምንድነው? ካሉት ስብሰባዎች እንደገና መክፈት የምችለው የመጨረሻውን አንድ ስብሰባ ብቻ ነው። ሌሎቹ ግን እንደምታዩቸው እንዳለ ጥቁር ናቸው። ስለዚህ ምን አደርጋለሁ? እሱን እና አሁን ግን ሁለተኛውን ስብሰባ እንደገና ይክፈቱ ብዬ እሺ ስል ምን አለ? እርግጠኛ ነዎት አሁን ስብሰባ እንደገና መክፈት ይፈልጋል ይላል። አዎ ስል ለሁሉም የአባሉ ሰዎች መልእክት ይልካል ማለት ነው። ስብሰባው እንደገና ተከፍቷል፣ ብዙ ነገር ማስተካከል ይቻላል ማለት ነው። ለምሳሌ አሁን አንድ ሰው ከዚህ ውስጥ ከቁጠቦች ውስጥ ልግባና እሺ ልበለው። ለምሳሌ አሁን ጫልቱ የሆነ ነገር እንዲስተካከል እኔ ባለፈው የጣልኩት 2 ዕጣ ነው የጣልኩት 6 ዕጣ ነው። እዚህ ግን የተመዘገበው 5 ነው ብላለች። እዚህ ጋር መጥቼ ይሄንን ማስተካከል እችላለሁ ማለት ነው። ይሄንን ሰርዤ እንደገና 6 ማድረግ እችላለሁ። ይሄን አድርጌ ስጨርስ ግን ምን ማድረግ አለብኝ? ሁል ጊዜ እዚህ ከታች እንደምታዩት ልክ ስጨርስ ተከናውኗል የሚለውን መንካትና እሺ የሚለውን ማለት አለብኝ። ከዛ ተከናውኗል፣ ከዛ እሺ፣ ከዛ መጨረሻ ላይ ተከናውኗል ካለ በኋላ ከማያቀጽ ጋር እሺ እለዋለሁ። ከዛ እዚህ ጋር መጣና ተከናውኗል እላለሁ። ከዛ እሺ እላለሁ፣ እሺ እላለሁ። ከዛ በኋላ ልክ ስጨርስ ይሄን ራሱ ይይዝልኛል ማለት ነው። ስለዚህ በዚህ መንገድ ያለፉትን ስብሰባዎች ከፍተን ማየትና ከፍተን ማስተካከል እንችላለን ማለት ነው።